በደቡብ እስያ በታላቁ የሂማሊያ ተራሮች እምብርት ውስጥ የምትገኘው የቡታን ምስረታ ሲታሰብ የሰው ልጅ ለነፍሱ ሰላምና ለተፈጥሮ ያለው ጥልቅ ፍቅር ይታወሳል። በሰሜን ከቻይና በደቡብና በምስራቅ ደግሞ ከህንድ ጋር የምትዋሰነው ይህች ወደብ የለሽ አገር በከፍተኛ ተራሮች መካከል ተሸሽጋ የራሷን ድንቅ ዓለም መገንባት ችላለች። ጤና ይስጥልን ውድ ቻናላችን ቤተሰቦች እንዴት አላችሁ? በዚህ ዝግጅት በታላቁ የሂማሊያ ተራሮች እምብርት ተሸሽጋ ዓለምን በስልጣኔ ሳይሆን በደስታና በተፈጥሮ ሰላም ስለምታስደምመው ቡታን አስገራሚ ታሪክ እናወጋችኋለን። በቻይናና በህንድ መካከል የምትገኘው ይህች ወደብ የለሽ አገር እንዴት የመጨረሻዋ ሻንግሪላ ተብላ ልትጠራ እንደቻለችና የሀብት መለኪያዋን ከገንዘብ ወደ ደስታ እንደቀየረች የምንመለከት ይሆናል። እስከ ዝግጅቱ ፍጻሜ ድረስ አብራችሁን ቆዩ። የታላቁ ራዕይ መጀመሪያ። የዛሬዋን ቡታን ምስረታ ሲታሰብ በመጀመሪያ ወደ አእምሮ የሚመጣው ጠቅላላ ብሔራዊ ደስታ ወይም ግሮስ ናሽናል ሃፒነስ የተሰኘው አስደናቂ ፍልስፍና ነው። በአውሮፓውያኑ 1972 አራተኛው የቡታን ንጉሥ ጂግሜ ሲንጋ ዋንግቹክ ዓለም አጥብቆ ለሚያሳድደው ጠቅላላ ብሔራዊ ምርት ወይም ጂዲፒ ግድ እንደሌላቸው አወጁም። ለእሳቸውና ለሕዝባቸው የሀገር እድገት የሚለካው በገንዘብ ብዛት ሳይሆን በዜጎች ሰላምና ደስታ ነበር። ይህ ፍልስፍና ቡታን በዓለም ካርታ ላይ ለየት ያለ ስፍራ እንዲኖራት አድርጓል። አገሪቱ ዘመናዊነትን ስትቀበል ተፈጥሮዋንና ባህሏን ሳትሸጥ ነው። ቴሌቪዥንና ኢንተርኔት ወደ አገሪቱ የገቡት በአውሮፓውያኑ 1999 መሆኑ ብቻ ቡታን የራሷን ማንነት ለመጠበቅ ምን ያህል ጥንቃቄ እንደምታደርግ ያሳያል። ግጭቱ በዘመናዊው ዓለም ፍላጎትና በቡታን መንፈሳዊ እሴቶች መካከል የነበረ ቢሆንም ቡታን ግን ሚዛኑን ጠብቃ መጓዝ ችላለች። ቡታን በሂማሊያ ተራሮች ውስጥ ተሸሽጋ ለዘመናት የኖረች በመሆኗ የውጭ ወራሪዎች ሳይነኳት ቆይታለች። ይህ መገለል ሕዝቧ የራሱን ልዩ የሕንፃ ጥበብ ልብስና ቋንቋ እንዲያዳብር ረድቶታል። እያንዳንዱ የቡታን ሕንፃ ከመንግሥት መስሪያ ቤት እስከ ተራ ቤት ድረስ ጥንታዊውን የጥበብ ዘይቤ መከተል አለበት። ይህ ውበት ቡታንን የመጨረሻዋ ሻንግሪላ ወይም ሰላምና ደስታ የሰፈነበት እንዲሁም ሰዎች ዕድሜያቸው እጅግ የሚረዝምበት ምናባዊ ገነት አሰኝቷታል። ንጉሡ ሥልጣናቸውን በገዛ ፈቃዳቸው ለሕዝብ በማካፈል ዴሞክራሲን አስተዋውቀዋል። ይህ ውሳኔ በቡታን ታሪክ ውስጥ ትልቅ ለውጥ ነበር። ሕዝቡ ንጉሡን ስለሚወድ ሥልጣን እንዲለቁ አይፈልግም ነበር። ንጉሡ ግን አገር በአንድ ሰው ፍላጎት ላይ መቆም የለባትም በማለት ለወደፊቱ ትውልድ ጽኑ መሠረት ጥለዋል። ዛሬ ቡታን በዓለም ብቸኛዋ ከካርቦን ነፃ ሀገር በመሆን ትታወቃለች። ከምታመነጨው ካርቦን በላይ ደኖቿ የሚመጡትን በካይ ጋዞች ይመጣሉ። ይህ ተአምር የመጣው በሕዝቧና በመሪዎቿ ጽኑ ዲሲፕሊንና ለተፈጥሮ ባላቸው አክብሮት ነው። ቡታን ማንነቷን ለመጠበቅ ድሪግላም ናምዛ የተባለውን ጥንታዊ የሥነ ምግባርና የአለባበስ ሥርዓት ትከተላለች። ዜጎች በመንግሥት መሥሪያ ቤቶች፣ በትምህርት ቤቶችና በበዓላት ወቅት ባህላዊ ልብሳቸውን መልበስ ግዴታቸው ነው። ወንዶች ጎ፣ ሴቶች ደግሞ ኪራ የተባለውን ልብስ ይለብሳሉ። ይህ አለባበስ በዜጎች መካከል የእኩልነትና የአንድነት ስሜት ይፈጥራል። የቡታን ሕንፃዎች ያለ ብረትና ሚስማር የሚገነቡና በልዩ ቀለም የሚያጌጡ ናቸው። ዛሬም ቢሆን ማንኛውም አዲስ ሕንፃ የጥንቱን ዘይቤ መከተል አለበት። ይህ ውሳኔ ከተሞቿ እንደ ሙዚየም እንዲታዩ አድርገዋቸዋል። ዘመናዊነት የቡታንን ውበት እንዲያጠፋው አልተፈቀደለትም። ይህ ጥብቅነት ለባህል ያለውን ክብር ያሳያል። ቱሪዝም በቡታን ውስጥ እጅግ ቁጥጥር ይደረግበታል። ከፍተኛ ዋጋ፣ ዝቅተኛ ተጽዕኖ በሚል መመሪያ ማንኛውም ቱሪስት በቀን ከፍተኛ የገንዘብ ክፍያ መክፈል አለበት። ይህ የሚደረገው ብዙ ቱሪስት ገብቶ የሀገሪቱን ተፈጥሮና ባህል እንዳያበላሸው ነው። ይህ የቡታን የጥራት ምርጫ ዛሬም ድረስ አገሪቱን ከአሉታዊ የቱሪዝም ተጽዕኖ ጠብቋታል። ቋንቋቸው ድዞንግካ የቡታን አንድነት ምልክት ነው። በትምህርት ቤቶች ውስጥ እንግሊዝኛ በሰፊው ቢሰጥም ባህላዊ እሴቶች ግን በድዞንግካ ቋንቋ አማካኝነት ከትውልድ ወደ ትውልድ ይተላለፋሉ።
ሕዝቡ ዘመናዊ ዕውቀትን ከጥንታዊ ጥበብ ጋር አጣምሮ ይዟል። ይህ ሚዛናዊነት የቡታን ስኬት ዋነኛ ቁልፍ ነው። የቡታን የባህል ጥበቃ ትግል አገሪቱ ለዓለም ክፍት ብትሆንም ማንነቷ ግን በብረት አጥር እንደታጠረ ገዳም እንድትጠበቅ አድርጓታል። የተፈጥሮና የመንፈስ ውህደት። ቡታን ውስጥ ቢያንስ 60 በመቶ መሬት ሁልጊዜም በደን የተሸፈነ መሆን እንዳለበት በሕግ ተደንግጓል። ዛሬ ግን ከ70 በመቶ በላይ የሚሆነው የሀገሪቱ ክፍል በአረንጓዴ ደኖች የተሸፈነ ነው። ዛፍ መቁረጥ ወይም እንስሳትን መግደል እንደ ትልቅ ኀጢአትና ወንጀል ይታያል። ይህ ጥብቅ ሕግ ቡታንን ለዱር እንስሳትና ለብርቅዬ እጽዋት አስተማማኝ መጠጊያ አድርጓታል። የቡታን ሕዝብ ከቡድሂዝም ሃይማኖት ጋር የተቆራኘ ሕይወት አለው። በየተራራው አናት ላይ የሚታዩት ድዞንግ የተሰኙት ምሽግ መሰል ገዳማት የሀገሪቱ መንፈሳዊና አስተዳደራዊ ማዕከላት ናቸው። እዚያ የሚኖሩ መነኮሳት ለዓለም ሰላም ይጸልያሉ። ይህ መንፈሳዊነት ሕዝቡ ለቁሳዊ ነገር እንዳይገዛና ባለው ነገር እንዲረካ ትልቅ አስተዋጽኦ አድርጓል። የቡታን ተራሮች ተራራ ለሚወጡ ሰዎች ክፍት አይደሉም። እንደ ጋንግ ካርፕ ወይንሱም ያሉ ማንም ረግጧቸው የማያውቅ ግዙፍ ተራሮች ቡታን ውስጥ ይገኛሉ። ቡታን እነዚህን ተራሮች እንደ አማልክት መኖሪያ ስለምታከብር ማንም ሰው እንዲወጣባቸው አትፈቅድም። ይህ ውሳኔ በቱሪዝም ገቢና በተራሮቹ ቅድስና መካከል ያለውን ምርጫ ያሳያል። መንገዶቿ እንኳ ሳይቀሩ ከተፈጥሮ ጋር የተስማሙ ናቸው። ቡታን ውስጥ አንድም የትራፊክ መብራት የለም። በትራፊክ መብራት ምትክ ፖሊሶች በእጃቸው መኪኖችን ይመራሉ። ይህ ቀላልነት የቡታን መገለጫ ነው። ሕዝቧ በዝግታና በትዕግሥት መኖርም መርጧል። ዛሬ ዓለም በፈጣን ኑሮ ሲታወክ፣ ቡታን ግን የረጋ ሕይወትን ትሰብካለች። አገሪቱ የተገነባችው በኮንክሪት ሳይሆን በፍቅርና በአክብሮት ላይ ነው። እያንዳንዱ የቡታን ዜጋ የዚህ ቅዱስ መሬት ጠባቂ ነው። የነብር ጎጆ። የቡታን ተአምርና መንፈሳዊነት ትልቁ ምልክት ፓሮታክት ሻንግ ወይም የነብር ጎጆ የተሰኘው ገዳም ነው። ይህ ገዳም በ900 ሜትር ከፍታ ባለው ገደል ላይ ተንጠልጥሎ የተሠራ ነው። ወደ ገዳሙ ለመድረስ የሚደረገው ጉዞ በራሱ የጽናትና የእምነት ፈተና ነው። ገዳሙ የተገነባበት መንገድ የሰው ልጅ ጥበብ ምን ያህል ጥልቅ እንደሆነ ያሳያል። ታሪኩ እንደሚለው በ8ኛው መቶ ክፍለ ዘመን ታላቁ መምህር ጉሩ ሪንፖቼ በነብር ጀርባ ላይ ተጭነው ወደዚህ ስፍራ በመምጣት በዋሻው ውስጥ ለ3 ወራት ጸልየዋል። ቡድሂዝም ወደ ቡታን የገባው በዚህ ታምራዊ መንገድ እንደሆነ ይታመናል። ዛሬ ይህ ገዳም የቡታን ብሔራዊ ምልክትና የብዙዎች የጸሎት ስፍራ ነው። ገዳሙ በ1998 በቃጠሎ ጉዳት ደርሶበት የነበረ ቢሆንም በንጉሡና በሕዝቡ ርብርብ ወደ ቀድሞ ውበቱ ተመልሷል። ይህ የመልሶ ግንባታ ሥራ ቡታን ለቅዱሳን ስፍራዎቿ ያላትን ክብር ያሳያል። እያንዳንዱ ድንጋይና እንጨት በጥንቃቄ ተተክቷል። የነብር ጎጆ የቡታን ጽናትና መንፈሳዊ ከፍታ መገለጫ ነው። ወደ ገዳሙ የሚወጡ ቱሪስቶችና ምዕመናን ከላይ ሆኖ የሚመለከቱት የተራራዎች ውበትና የሸለቆ ሰላም በቃላት የማይገለጽ ነው። እዚያ የሚሰማው የጸሎት ደወልና የነፋሱ ሽውታ ነፍስን ያክማል። ቡታን ለምን የደስታ ምድር እንደተባለች እዚህ ገዳም ላይ ሲደረስ ግልጽ ይሆናል። ጠቅላላ ብሔራዊ ደስታ። የቡታን የልማት መለኪያ ገንዘብ ሳይሆን ደስታ ነው። ጠቅላላ ብሔራዊ ደስታ በአራት ዋና ዋና ምሰሶዎች ላይ ይቆማል። ፍትሐዊ የኢኮኖሚ እድገት፣ የባህል ጥበቃ፣ የተፈጥሮ ጥበቃና መልካም አስተዳደር። አገሪቱ ማንኛውንም ሕግ ስታወጣ ይህ ሕግ ለሕዝቡ ደስታ ይሰጣሉ ብላ ትጠይቃለች። ትምህርትና ሕክምና በቡታን ውስጥ በነጻ ይሰጣሉ። መንግሥት የዜጎቹን ጤናና ዕውቀት እንደ ትልቅ ሀብት ያያል። በቡታን ውስጥ ማንም ሰው መንገድ ላይ ወድቆ አይታይም። ሁሉም ዜጋ መጠለያና ምግብ እንዲኖረው ንጉሣዊ ቤተሰብና መንግሥት ይተጋሉ። ይህ ማኅበራዊ ዋስትና ለደስታቸው መሠረት ነው። አካባቢን የሚበክል ኢንዱስትሪ ቡታን ውስጥ ቦታ የለውም። አገሪቱ ከውጭ የምታስመጣቸውን ቁሳቁሶች ቀንሳ የራሷን የተፈጥሮ ምርቶች ታበረታታለች። በ2025 ቡታን በግብርና ምርቶቿ ሙሉ በሙሉ የተፈጥሮ ለማድረግ እየሠራች ትገኛለች።
ይህ ውሳኔ በጤናና በትርፍ መካከል ያለውን ምርጫ ያሳያል። ደስታ ማለት ሁልጊዜ መሳቅ ማለት አይደለም። ደስታ ማለት ከተፈጥሮና ከራስ ጋር በሰላም መኖር ማለት እንደሆነ ቡታን ታስተምራለች። ሕዝቧ በትንሽ ነገር የመርካት ትልቅ ጥበብ አለው። ስግብግብነት ለደስታ እንቅፋት እንደሆነ ይታመናል። ይህ ፍልስፍና ቡታንን ከዓለም የተለየች ያደርጋታል። የንጉሣዊው ቤተሰብና የሕዝብ ፍቅር። የቡታን ነገሥታት ሕዝባዊ ነገሥታት በመባል ይታወቃሉ። አምስተኛው ንጉሥ ጂግሜ ኬሳር ናምግየል ዋንግቹክ ልክ እንደ አባታቸው በሕዝቡ ዘንድ እጅግ የተወደዱ ናቸው። ንጉሡ በእግራቸው ተጉዘው ራቅ ባሉ መንደሮች የሚኖሩትን ዜጎች ያነጋግራሉ፣ ችግራቸውንም ይሰማሉ። ንጉሣዊው ሰርግ በ2011 ሲፈጸም ንጉሡ የመረጧት ንግሥት ጄትሱን ፔማ የተራራው ሕዝብ ልጅ ነበረች። ይህ ሰርግ በቡታን ታሪክ ትልቅ ደስታን የፈጠረ ነበር። ንጉሡና ንግሥቲቱ ለወጣቱ ትውልድ የሥራ፣ የትምህርትና የሥነ ምግባር አርአያ ሆነው እያገለገሉ ይገኛሉ። የቡታን ንጉሥ የሚኖሩት እንደ ሌሎች ነገሥታት በግዙፍ ቤተ መንግሥት ሳይሆን በተራ ግቢ ውስጥ ነው። ይህ ትሕትናቸው በሕዝቡ ዘንድ ትልቅ አክብሮት አስገኝቶላቸዋል። ንጉሡ ለሀገር ሰላምና ደህንነት ሌሊትና ቀን ይተጋሉ። ለቡታን ሕዝብ ንጉሡ የአንድነትና የተስፋ ምልክት ናቸው። ንጉሡ ዴሞክራሲን ሲያስተዋውቁ ሕዝቡ እኛ አንፈልግም እርሶን እናምናለን ብሎ ነበር። ንጉሡ ግን መሪዎች ሊለወጡ ይችላሉ፣ ሥርዓቱ ግን መቆም አለበት በማለት ሕዝቡን አስተምረዋል። ይህ መሥዋዕትነት ቡታንን በሰላማዊ መንገድ ወደ ዘመናዊ አስተዳደር አሸጋግሯታል። ቡታን በመሪዎቿ ጥበብና በሕዝቧ ታማኝነት የተገነባች ደሴት ናት። ሕዝቡ ንጉሡን እንደ አባት፣ አገሩን ደግሞ እንደ ትልቅ ቤተሰብ ያያል። የውሃ ኃይልና የአረንጓዴው ኢኮኖሚ። የቡታን ኢኮኖሚ ትንሣኤ ከሂማሊያ ተራሮች በሚፈሱት ንጹሕ ወንዞች ላይ የተመሠረተ ነው። አገሪቱ የተፈጥሮ ሀብቷን ሳትሸጥ ከአካባቢ ጋር የተስማማ የኤሌክትሪክ ኃይል በማመንጨት ለጎረቤት አገራት ትሸጣለች። ይህ ነጭ ወርቅ አገሪቱ ለዜጎቿ ነፃ አገልግሎትን እንድትሰጥ ትልቁን የገቢ ምንጭ ይሸፍናል። ኢኮኖሚው የተገነባው በተፈጥሮ ላይ በደረሰ ጥቃት ሳይሆን ከተፈጥሮ ጋር በተደረገ ስምምነት ነው። ቡታን ግዙፍ ፋብሪካዎችን ከመገንባት ይልቅ ንጹሕ አየርንና ለምለም ደኖችን መርጣለች። ይህም አገሪቱ ከምትለቀው ካርቦን በላይ ካርቦን የምትመጥበትን ልዩ ደረጃ እንድታገኝ አስችሏታል። አሁን ቡታን በዓለም ላይ ካሉ የኤሌክትሪክ ተሽከርካሪዎች አጠቃቀም ቀዳሚ ለመሆን እየሠራች ትገኛለች። የነዳጅ ብክለትን ለማስቀረትና ንጹሕ አየሯን ለመጠበቅ የምታደርገው ጥረት ለሌሎች ታላላቅ አገራት ትልቅ ትምህርት ነው። ኢኮኖሚዋ በታዳሽ ኃይል ላይ ተመስርቶ ወደፊት እየተራመደ ነው። ይህ የኢኮኖሚ ስልት የቡታንን ደስታ ፍልስፍና በተግባር የሚደግፍ ነው። ገንዘብ የሚፈለገው ለሰዎች ደህንነትና ለተፈጥሮ ጥበቃ እንጂ ለስግብግብነት እንዳልሆነ ቡታን አሳይታለች። እያንዳንዱ የወንዝ ጠብታ ለቡታን ብልጽግና ትልቅ ዋጋ አለው። ቡታን በተፈጥሮ ሀብቷ ሳይሆን በተፈጥሮ አያያዟ የበለጸገች ድንቅ አገር ናት። ትውልድና የዲጂታል ዘመን ሽግግር። ቡታን ዛሬ ከዲጂታል ዘመን ውስጥ ትገኛለች። ጊያልፖዚንግ የተባለው የቴክኖሎጂ ማዕከል ወጣቶች በኮዲንግና በሮቦቲክስ እንዲሰለጥኑ እያደረገ ነው። ንጉሡ የወደፊቱ ቡታን በቴክኖሎጂ ላይ ትመሠረታለች በማለት ወጣቶችን እያበረታቱ ይገኛሉ። ወጣቶቹ ባህላቸውን ሳይለቁ ዘመናዊ ዕውቀትን እየቀሰሙ ነው። በትምህርት ቤቶች ውስጥ ስለ ጠቅላላ ብሔራዊ ደስታ እየተማሩ በተመሳሳይ ጊዜ ደግሞ ስለ አርቲፊሻል ኢንተለጀንስ ያጠናሉ። ይህ ውህደት ቡታንን ለ21ኛው ክፍለ ዘመን እያዘጋጃት ነው። ቡታን ቢትኮይን ማይኒንግ ወይም የቢትኮይን የማዕድን ሥራ ውስጥም ትገኛለች። አገሪቱ ካላት የተትረፈረፈ የውሃ ኃይል በመጠቀም አካባቢን ሳይበክል ዲጂታል ሀብት እየገነባች ነው። ይህ ብልሃት ቡታን ባህላዊ እሴቶቿን ሳትነካ ኢኮኖሚዋን የምታሳድግበት መንገድ ነው። ትውልዱ አገሩን ይወዳል። ብዙዎች ወደ ውጭ ሄደው ቢማሩም ተመልሰው አገራቸውን የማገልገል ፍላጎት አላቸው። የቡታን ወጣቶች የደስታ አምባሳደሮች ናቸው።
የድሮን ጥበብ በዘመናዊ መንገድ ለዓለም ያካፍላሉ። አገሪቱ ከቴክኖሎጂ ጋር የምታደርገው ጥንቃቄ የተሞላበት ግንኙነት ለሌሎች አገራት ትልቅ ትምህርት ነው። የቡታን አደራና የዓለም ተስፋ። የቡታን ታሪክ ለአዲሱ ትውልድ የሚተላለፍ ትልቅ አደራ ነው። አገሪቱ ለዘመናት የጠበቀችው ሰላም፣ ደስታና ተፈጥሮ አሁን ባለው የዓለም ግርግር ውስጥ እንዴት ሊቀጥል ይችላል የሚለው ጥያቄ የሁል ጊዜም ስጋቷ ነው። ነገር ግን የቡታን ሕዝብና ንጉሥ የእኛ መንገድ ትክክለኛው ነው በሚል ጽኑ እምነት አደራቸውን ለመጠበቅ ቆርጠዋል። ዓለም በአየር ንብረት ለውጥና በሥነ ልቦና ቀውስ በሚታወክበት በዚህ ዘመን ቡታን የመፍትሔ ተምሳሌት ሆና ትታያለች። ደስታ የሚገኘው ባለን ነገር ረክተን ከተፈጥሮ ጋር ስንስማማ ነው የሚለው መልእክቷ በዓለም ዙሪያ በሚገኙ መድረኮች ላይ ማስተጋባት ጀምሯል። ቡታን ለሰው ልጆች ሁሉ የሰላም ላቦራቶሪ ሆናለች። ወጣቱ ትውልድ ይህንን አደራ ተረክቧል። ቴክኖሎጂንና ባህልን አጣምሮ በመያዝ ቡታን በዲጂታል ዓለም ውስጥም ቢሆን ደስተኛና ሰላማዊ ሆና እንድትቀጥል እየሰሩ ነው። የቡታን የወደፊት ዕጣ ፈንታ በንጹሕ አየርና በረጋ መንፈስ ላይ የተመሠረተ ነው። በጥቅሉ የቡታን ትልቅ ቁም ነገር ታላቅነት የሚለካው በልብ ስፋት ነው የሚለውን ነው። ምንም እንኳን ትንሽ ደሴት ብትሆንም በሐሳብና በሥነ ምግባር ግን ዓለምን የምትመራ ግዙፍ አገር ሆናለች። ቡታን የሰው ልጅ ነፍስ መዳረሻ ናት። የአገሪቱ መረጋጋትና ውበት በተመልካቹ ልብ ውስጥ ትልቅ ተስፋን ይዘራል። ዘላለማዊቷ ቡታን። ዛሬ ቡታን ለዓለም የመድኃኒት ምድር ሆና ትታያለች። ዓለም በጭንቀት በጦርነትና በተፈጥሮ ብክለት ሲታወክ፣ ቡታን ግን የተሻለ መንገድ አለ ብላ ትጣራለች። ቡታን የሰው ልጅ ነፍስ ማረፊያ ናት። አገር ብቻ አይደለችም፣ እሷ የሰው ልጅ የተፈጥሮና የደስታ ሕያው ተስፋ ናት። ዓለም ከቡታን ብዙ የሚማረው ነገር አለ። ደስታ የሚገኘው ከተፈጥሮና ከሰው ጋር በመስማማት እንደሆነም ቡታን በተግባር አሳይታለች። በሂማሊያ ተራሮች ስር ያለችው ይህች ድንቅ አገር ለሰው ልጆች ሁሉ የሰላም መልእክት ታስተላልፋለች። ቡታን ለዘላለም የምትኖር የአረንጓዴነትና የደስታ ምልክት ናት። ዘመናዊነትና ባህልን አጣምራ ይዛለች። ተራሮቿ፣ ደኖቿ፣ ገዳማቶቿ ዛሬም በሰላም ይገኛሉ። የነጎድጓዱ ዘንዶ ምድር በኩራት ቆማለች። የተራራው ንጹሕ አየርና የጸሎት ሰንደቅ ዓላማዎች በነፋስ ሲውለበለቡ ይታያሉ። የቡታን መሠረት በፍቅር በደስታና በተፈጥሮ ውስጥ በጥልቀት ተተክሏል። የቡታንን አስደናቂ ተፈጥሮ፣ ጥብቅ ባህልና የደስታ ፍልስፍናን በዝርዝር የቃኘንበት መሰናዶ ይህንን ይመስል ነበር። ይህች አገር ታላቅነት የሚለካው በቁሳዊ ሀብት ሳይሆን ከተፈጥሮና ከራስ ጋር በሰላም በመኖር መሆኑን ለዓለም የምታስተምር ሕያው ምስክር ናት። በሌላ አዲስና አዝናኝ ዝግጅት እስከምንገናኝ ድረስ